10 ፍየል ሽጦ አረብ ሀገር ለመምጣት እዚህ ከመጣ በኋላ 100 ፍየል ይጠብቃል ረተው አትሰደዱ ረይብቃን ረገወጥ ይብቃን ረገወጥ እስቲ ኢትዮጵያን እንደሰው አራዳኑን እስቲ አንዳንዴ አራዳ ልጅኑን እስቲ ፋራኑን በእናታችሁ የሰው ልጅ ከብት ሽጦ ከብት ለመጠበቅ ይመጣል አረብ ሀገር ፍየል ሽጦ ፍየል ለመጠበቅ እርሻ ሽጦ እርሻ ለማረስ ይመጣል አስታውሩላህ እደም ተሻላችሁ ሄይ 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 ደብረ ጽዮን ልያችሁ እስቲ ኮስተር ያለ መልእክት ነው የሚሰጡት ህዝብና ይረሃባለው ይጠማያለ ይሞታል ድርድር ዲዩ ኩል ይፍታዩ አባብ ያወር ዞር ብለህ ስትመጣ ሙስሊሞች በሌላ ትርጉም እንዳትወስዱብኝ ይዲዛቲ ከዛ ስለ መጽሐፍ ቅዱስ ታሪክ ያወራል ሼክ ፊት ለፊት ቁጭ አድርገህ ያቂ ያራም አይ ማማ ኢትዮጵያ ወጁሪያ ቢያበድ ያዳናት ሀገር ለደቂቅ ለሰከንድ ቁጭ አለ ለተቀልዳል እንዴ ወይ ያውላክ አይዞህ ትበላለህ እያልኩ ነው በቃ እድሜን የሚጨርሰው እቁብተኞች ሰው መቅበር ጀመሩ አሬ ጉራጌ ያለ ስልጤ ያለ እቁብ ሰው መቅበር ጀመረ እድርስ ምንም ይሄግ እንትን ሳይኖር እቁብ ወደ እድር ወደ እቁብ ቢቀርስ አገር ባይመረስ የጅቡቲና የሶማሌ መንግስት እንኳን ሙቀቱ 45 እና 50 በሚገባበት መሬት ላይ እሳት ነዳድ በሆነችበት መሬት ላይ እንደዚህ አይነት ስህተት አይሳሳቱ እንደ ኢትዮጵያ ሙቀት የለም አብይ አህመድ ግን ምን የምን እንደ ዩጎዝላቪያ ነው የምን መበተን ነው ተሰበሰባለ አፋርን ጅቡቲ ሰብሰብ ታደርጓለች ሱዳን ደግሞ የናማራውን ሰብሰብ ታደርጓለች ኬንያ ደግሞ ድርሻዋን እንዲሁ ሶማሌም ድርሻዋን ታነሳለች የምን መበተን ነው ጎረቤቶቻችን እንኳን ሰፍስፈው ነው የሚጠብቁት ሱዳንማ አላስችላላት በቃ ዘላ ገባች እስከንፈርስ እንኳን አልጠበቀኝ እንግዲህ አገር ያለ ተዲናለ ትግራይ አገር ናት ኤርትራ እንኳን እሷ ቀድማ ገብታ ጌም ኦቨር ያለችው ኮኔክት ኢረር አላት ኢሳያስ እንኳን ከኢትዮጵያ ምንም በረከት አያገኝም አንዳንዴ ማለት ነው ስለ ትግራይ ያለው ፍቅር ልነግራችሁ አልችልም እብድ ነው የሚያረጋው እብድ እንደዚህ የትግራይ ጠላቶች በቀል ሊሳደቡሉ እንትን ይለዋል ምን ቃውጤ ግን በቀደም የሆነ ቤት ገብቶ እንዴ ጅቦዬ ጽላነሽ እንዴ ምናምን አለ እሱ ሌላ ነገር አላሰበውም ተናደደ ጨሰ እንዴት ጽላ ትላል ጽላ ማለት ንቃት ነው ጽላ ማለት አይ ደካማ ጎኑን ያንጸባርቃል አብዛኞቹ የትግራይ ልጆች በቃ ይናደዳሉ እኔ አልናደድ አሁን ዮናስ ስለ ትግራይ ምናምን እያወራ ካገኙት እቤቱ ገባና ወይ ሐሳቡን አስቀይረዋለሁ ወይ ወደ ሌላ ሙድ እንዲገባ አድርጓል እንጂ ተናደደ ሰው እኮ እንዲያናድ ነው የሚፈልገው እንድትናደድ ቢያንስ እኔ ጆከር ቢሰድበኝ ደስ ይለኛል ትግሬ ብሎ ቢሰድበኝ ደስ ይለኛል አማራ ነው አገኘዋለሁ አሁን እነዚህ እኮ መገኛ የላቸውም አሁን ይሁዳ ሰሞኑን አማራ ነኝ እያለ ሲቀሙጠው ነበር እኔ አላመንኩበትም የሱን አማራነት አይደለም አማራው እኔ ትግራዋይ አላመንኩበትምና
ትግሬ እያለ ሲሳደብ በቃ አማራ ብሎ መሰደብ ትንሽ ይከብደኛል። ምክንያቱም ነገ ጧት ኦሮሞ ሆኖ የሆነ ነገር አድርጎ ጨሌ ለብሶ ምናምን መምጣቱ አይቀርም። እኔ አማራ ነኝ እንዴ አንተ እንዴት አማራን እየተሳደብክ አለበት? እኔ ከዚህ በፊት ምናምን ብላችሁ ስትጠይቁት እንዲነቃ ነው እንዴ? አማራ በስድብ ነው የሚነቃ ያለ ማን ነው? እናንተ ቆማጣ ትግሬዎች ከተናደድክለት ይቀጥለዋል። ቱግ ብለህ ከገባ ቀለል አድርገህ ከገባ ግን ያው ስድብ ስድብ ነው፣ አይለጠፍብህም። ቀስ ብለህ ወጋ ወጋ አድርገው ትወጣለህ። አንዳንዶች ግን ስሜታዊ ናቸው። አሁን አማራን ሲናገር ስሜታዊ ሆናችሁ ገብታችሁ ትሳደባላችሁ። በቃ ያንን ነው የሚፈልጉት፣ መናደድህን ነው። የሰው ልጅ ድክመትህን አታሳውቅም፣ አይለቅም። ድክመትህን ማወቅ የለበትም። በቃ ድክመትህን አንዴ ካወቃት የሆነ የሚያቃጥል ነገር እንኳን ቢሆን ሳቅ ብለህ አለፍ ትለዋለህ። ይቀባበሉብሃል ድክመትህን። እናቴ አሁን ጆከር ድክመቱ ትግሬ ነች፣ ግን የአማራ ትግሬ ብዙ ነው። ዮናስ አገው ነኝ ነው የሚለው። የሆነ ሲደብረው ደግሞ ኦሮሞም ደጋፊ እንደዚህ አሁን እንደሆነ ለይታው መናገር ይደብራል። እነሱ የፈለጉትን ዘር ቢናገሩ ምን ብለህ ትናገራቸዋል? ማለፍ ነው በቃ። ዝም ብለህ ታልፈዋል እንጂ አማራ ነው ብሎ አሁን ይሁዳብ መናገር አማራ ስላለ ነገ ጧት ዋቃ ቁልቁሎ ምናምን ብሎ ኦሮሞ ነው ይመጣ። በቃ ይሁዳብ ኦሮሞ ነው ብለህ ልትሰልበው ነው። ይገብዳሉ። አሁን የዮናስና የዮዳብ ጸብ ምንድነው ነው? ዮኒ አባቶቻችንን ሰደበ፣ ሰው ቀወጠው። ዮዳብ ደግሞ መጣች በሰው ልታስጠላው። ሁለቱም እኮ አንድ አይነት እምነት ላይ ያሉ ሰዎች ናቸው። መተጋገዝ ሲገባቸው አንዱን ለመጣል ይሄ ጴንጤ አይደለም ይላል ዮዳብ። ዮዳብ እኮ አይደኛ ጴንጤ ቆስጤ እኮ። አሁን ሁለት ጴንጤዎች በኦርቶዶክስ ጉዳይ እየቀወጡት ነው በቃ። አንድ አለ ደግሞ ዮናስ ሙሉነህን እናዘጋበታለን ፊርማ አሰባስቡ ምናምን የሚል እብዱ ነው ተገኘ። በቃ ወላይትኛ ጨፈረልሻ እንግሊዘኛ ሲያወራ እውቀት ያለው ነገር መስሎኝ ነበር። አጅሬሱ ታማሚ ነው። ዮናስ ይሻል የለን የበመምከው ዮኒ ያባቲ ይቅር ብለኝ እንዴ አንተ ተሻላለህ። እግዚአብሔርን ካንተ ያልተሻለ አንድ ንቀል ገብቶ ፊርማ አሰባስቡ ምናምን ከዛ ፎሎ አድርጉኝ ይላል። ነገ ጻት ሊመጻደቅ እኔ ዮናስ ሙሉነህን አዘግቼ እናንተ እኮ እኔን አታቆኝም ሊለን እኮ ባናቃችሁ ይሻላል። ብዙዎቻችሁ እኔ ማጀስቲክስ እኔ እያሉ የሚያወሩ ሰዎች ጤነኛ አይደሉም። እግዚአብሔር የሆነ የጎደላቸው ነገር አለ። ሰው ስለ ራሱ እንዴት ቁጭ ብሎ ያወራል እንዴ? ሰው ያወራል እንጂ ግን ምንስ ይወራላችኋል እናንተ? እኔ እንዲያርግ እኔ ተብር ህዊላ የመጣሽ የፓስተር ቀኝ እጅ አንቺ ድፍረቱ ይውላዬ ድፍረትሽን ወደዋል። ስሬሱ ነገርና እንደ ዮዳብ ለአማራው የሚጠቅም የለም። ማጀስቲ ይብቃ የኔ ማይ ኤቭሪቲንግ የሆነ ቦታ አይችሽ ሬክሰስ ፌክሰስ ብያለሁ። እንዴት እንደምወድሽ ታውቂያለሽ።
እና ወደ ዋና ሐሳባችን ስገባ ኒኬቷ ያረዳለች እዮታብም ዮናስ ሙሉነህም ለአማራው አይጠቅሙ እናቴ አንድ ቀን ደፍረው ይሄን ህዝብ በእኛ ስር ተዳደር ይሉታል እግዚአብሔር እንዴ አንተ ስንት ሊቃውንት አማራዎች አሉ ጊዜው የደደብ ነው ብለው ተደብቀው ቤታቸው ቁጭ አሉ እንግዲህ ጊዜ ያመጣው ልትጋፈጥ አችልም በቤተ ቁጭ በት ወቀት ያላቸው ሰዎች አሉ ብዙዎች አሉ እናቴ ላይፍ ጎሊ ሞንዳ ማለት ነው ቴንክ ዩ ሬክሰስ ፌክሰስ ሜክሰስ እና ብዙዎቹ አሁን ዘመኑ የደደቡ ዘመን ነውና ትንሽ እስቲ እንደፈለጉ ያወሩ ህዝብ ይታዘባቸው እስቲ በ2010 እስከ 2018 በኢትዮጵያ ካላንደር አቆጣጠር ዘመኑ የደደብ ጊዜ ነበር አንተ ታስታውሳለህ ልጅ የተወለድከው እኮ በደደቡ ጊዜ እኮ እንዴት ሰው የደደብ ሰግጥ ደደብ በሚለው ሙዚቃ እሱ ወጣ በማግስቱ የተወለድከው ልጅ እያልን ስንነግር ሰግጥ ደደብ ተመችቶኛል እግዚአብሔር መሰገጠው እንጂ በዚህ ሰዓት አራዳው ይደረስ ሸመኛ አራዳ ነገር ቀፈላው ሁሉ ጠፍቶበት ያራዳ ልጅ ችግሬን አይተሽ አይኔን ምናምን ማለት ጀምሮ ሰገጤው በዛ አንዲ ማማዬ ምናምን ነገር የሆነ ፋሻ ጠቅልሎ ምናምን ይመጣል ሰገጤው አሞኝ ምናምን ነገር ከተራሽ ሴክስ ፌክሰስ ይላል አሁን ያራዳ ልጅ ቀፈላው ሁሉ ጠፍቶበታል ቪዲዮን ከፍቶ አይኔን ይዩስቲ አይኔን አይተሽ መረዳት ያቅትሻል ሰገጤው እኮ ያልገባበት ሙድ የለም እኮ ታላግጣለህ ያላግጥ ማለት ነው ዘመኑ የደደብ ነው ከደደብ ጀርባ መንግስት አድፍቋል ያማረ መልኩ ሁሉ ፌክ ነው እንደ ፍራውል ይላል ግጥም እኮ ነው የለንም ኢትዮጵያውያን የሆነ ሰዓት ላይ ደግሞ ተሽውለናል አቺ ሙዚቃ ብድን በስማ ጭራሽ ጌም አረቂያ ጸጉሯን እንዲህ አድርገው ነው የመጣችው እቻውን ደንታ የላትም በቃ እንደዚህ አይነት ሴቶች ናቸው ደስ የሚሉ እቻውን ደደብ ያስጨነቃት ናት በቃ በተለይ አንዳንድ ቆንጆ ሴቶች እኮ ካምሯቸው ጋር አይደሉም ልክ አይደሉም እንዴ ሴቱ ኩሎና ፊልተር መጣ ደሞ ሲተዋወቁ እንዴት እንደሚናደዱ አሁን እቺ ነው 300,000 500 1000 4000 ሰው ሚያት እቺ ነው መስታወት ላይ ቆሞ ወይ ፊልተር ጉድ አደረገ ፊልተር ኩል አደረገ ደሞ የሚያማምሩ ሴቶች ፊልተር ሲያደርጉ ምን አይጠም በተለይ እነዚህ ቆንጆ ሴቶች ማለት ነው አሉ የቲክቶክ ፊልተር ሰውነታቸውንም ቅርጻቸውን ፊታቸውን የሚለወጣ ሲገናኙ እንዴት እንደሚቃጠሉ በቃ ባለፉበት ሁሉ አያት እያሉ በግድ ያሳዩዋል ራንቺን ሊበት አሉ የሚያማምሩ የሰራተኞች እግዚአብሔር ከነሱ ወጣ ብለሽ አይ ቡና ያልክ ምናምን ቤት ውስጥ ሊሆን ይችላል አንዷ ስትመጣ እንቅልፍ ነው ታታከሷ ትበልጣለች እኮ እግዚአብሔር አያት ምን እንደምትመስል አያት ሜካፕ እኮ አያት እግሯን ይሸንተረሩ ይብዝባሬኒ ቆንጆ አንጅልይበት ግን ቢዚ አታርጊ ሴቶቻችን አንተ ነጋብኝ እንዴ እዮዳብም አለ እዚህ ፓስተር እዮዳብ ነው የግቡ ባኮት ለላክሎት ፓስተር እና የኢትዮጵያ ፖለቲካና ሶሻል ሚዲያ ላይ ያለ ሰው ማለት ነው
እግዚአብሔርን በቃ አላደል ዝብርቅርቁ እንደወጣ የምታውቀው በቲክቶክ ነው አሁን ቴምር የዮዳብ አንደኛ ጀለስ ነበረች አንደኛ ጀለስ በቃ ዮዳብዬ አንተኮ ግን ብሎ ቴምር ላይ ደግሞ ዮዳባውን ፍራውል ከሷቸው ሊያሳስራቸው ሊገለይ ነው ብሎ በነፍስ ከሷቸው እሳቸው ቤት ቁጭ በቃ ይቆ አብይ አህመድ ከኤርትራ ጋር ሰሞኑን ሽማግሌ ልኮ ሊታረቀ ተመልከተ ኢሳያስና አፈወርቂ ባህርን የሚል ነገር ፍራውል ማለት ነው በነፍስ ገላለው ይያሉ አብይ አህመድ አሁን ለርቀ ቁጭ ሊሉን በቃ ቲክቶኩ እና መንግስት የሚያደርገው ነገር ይሁን እየተላመድ ነው በተለይ ከመንግስታችን ይወረስ ነው የሚመስለኛል ይሁን አብይ አህመዳዊ ጸባይ ይዘን የመጣን ይመስለኛል እዮዳብ ፍራውል ጋር ስራውላ ዮኒ ማኛ መጥቶ ይቅርብ ይያሉ ዮናስ ሙሉነ በቃ በዚህ ሙር ስለተበጀ ይቅርብ ይያሉ አሁን ዮናስ ሙሉነ የቴዲ ጀለስ ነው ፍራውል ለምን ተነካብኛለህ ብሎ ቀውጢ የሆነ የተወሳሰበ ነገር የለም ሞጣ አማራ ላይ ብሎ ለአማራ የሚታገል ሰው ነው ተመልከቱ ስለ አማራው ሙቼ ገኛለሁ የሚል ሰው ነው ፍራውል ቤት ገብቶ ቴምራ ፍቅራለች ይያላማ አዝውዝስት ጆከር ቴምር በተጨበቀችበት ሰዓት ላይ አንቺ ትግሬ እያለ ሲጠበጥባት ቴምር የተራኳን ጉዳይ ሳጨርስ አንተ ትግሬ እያለች ጆከር ምንድነው የሚዲያ እንዴት ወሳሰበብን ለምንድነው እንዲሆን እኔ ብቻዬን ማሰብ ጀመርኩኝ ምንድነው ነገሩ በቃ ይመስለኛል እንዲሁ የሚዋደዱትም የሚነጋገሩትም ምናምን ይሁን እርስ በርስ ለመጣጣል ነው የሆነ ችግር ስትመጣ ላጥ ብለው ወደሚያዋጣቸው ወይ ደግሞ አጀንዳው እንጂ ምንም የሚያገራያቸው ነገር የለም እና ፖለቲካው ምንድነው አሁን የትግራይ ጦርነት የአሰቡ ጦርነት ሊጀመር ነው ብለን ዋዋዋዋ ምናምን ስንል አብይ አህመድ የማያዋጣኝም ቆይ ወደ ትግሬ ፊቴን ላዙር አለ ከዛ የትግራይን ሲያዩት ደግሞ ጄኔራሎች ወራ ትግሬ አክሮባት እየሰራ ነው በኡመራ በኩል አይም ማዋጣኝ ማለት እሺ አማራ የጋራ ጠላታችን ነው መጀመሪያ ሱን እናጥፋው ህገ መንግስቱን የማይቀበል ነው ብሎ ለደብረ ጽዮን አማላጅ ይልካል ደብረ ጽዮን ደግሞ እንታያቲኒ ከፈለከ አጥፋ አማራ ብቻዬን ማጥፋው ኃይል አይደለም አንተ በሁመራ በኩል ግባ አይገባኝም አልገባም ለሞረት የመልስልኝ በቃ ይሄ ነው ነገር አይም ቢካልክማ አንተን ገጥማለሁ ግጠም የፕሪቶሪያ ስምምነት ፈርሷል እና ፖለቲካውና ሚዲያ ላይ ያሉ ሰዎች እግዚአብሔርን አንድ አይነት አከል ምናቸውንም ማታቀው አሁን ዮናስ ብድግ ብሎ ኦርቶዶክስ ምናምን ከስንት ቀን በፊት እኮ ወንጌል ባናቱ ይተከል ወንጌል አናት እንዳለው ነገር እኔ ወንጌል እንዴት ነው ባናቱ የምትተክለው ነው ወንጌል እንግዲህ ያንን ቃል ከተናገረ በኋላ እንዴት ነው አባታችንን ተናገርክ ተብሎ ይሄኮ እግዚአብሔር እንደው ወደ ልቦና ያመልሰው እንተው አሜሪካ ውስጥ ግን ሰው ሆን ብሎ ነው ይሄ ነፃነት ነው እንደሚያሳብዳችሁ እውነት አሜሪካ ብገባ እኔ ምንድናንተ አብዲውን ይመስለኛል ነፃ እንደፈለክ አሁን እዚህ እንደፈለክ አይደለም ልታወራ انا تعال انت حبشي ايوه حبشي واو حرامي شكلك بتلي ينيفت يلي بافي مدامي كماكينه تتورد كوالا شانتا የልጆቿ የምትገፋበት ጋሪ ምናምን አለና እሱን ወርጄ ነው ማስተካከልላት ሞል ላይ ምናምን ከዛ ወርድና እሱን ሳወር እግዚአብሔርን ነው ብላሽ እንዳል እንዲህ ያፈጡብኛል ሴቶች ልፍ ይያሉ እገምታለሁ እንዲህ አይነት ዱርዬ ጋር ነው ከዚህ ጋር አብራ መጥተው ምኑን አምናው ነው ደግሞ መዳሚ ፍሪክ ነገር ነው ይገጋ ታል ሰው እንዲያይኑ ልትፈልግ
እቃ ተገዛዛና ማለት ነው ፓርኪንግ ላይ ቁጭ ነው ታለ ሽላግራ ትለኛለች ሆም ብለው እኮ ጭራቅ ስለምመስል ከበር ጀምሬ እሷ ጋር እስክደርስ ድረስ ሴቶች ፖርሳቸውንም ያዝ እያደረጉ ሞባይላቸውንም ደበቅ እያደረጉ ያሳልፉኝ እሷ ጋር ስደርስ ድንግጥ ይላል አንዳንድ ወንዶችማ ጠጋ ይሉኛል እቃ መቀማት ምናምን እየመሰላቸው ላላ ከሊ ሀዛ ሰዋ ጋር ከሊ እግዚአብሔር አንድ ቀን ማለት መስታወቱን ከፍቼ እየነዳሁ የሆነ ቤት ጠፍቷት ቀስ እያልኩኝ ይሄ አይደለም ቁጥር ታያለች ቪላ ቁጥር እያለችና ቀስ እያልኩኝ እሄዳለሁ እሷ ተታኝ ከኋላ እንትን መስታወቱ የጠቆረ ነው ማጥቆር ይቻላልና ከዛ አንድ ሲቪል ፖሊስ አለፈና ቀስ እያልኩኝ ሄድ ከዛ ዙሮ መጣና ቀስ እያለ ተከተለ ከዛ ፑሽንካንዳው አላለኝ ይብለሳት ዘውስጥ በቃ ድንግጣለች እንዴት እንደ ሰፈሩ የሀብታም ሰፈር ነው በፖሊስ ባብ ነው የሚጠብቅ ውቃቢዋ ተገፈፈ አልኳችሁ ውቃ ከዛ መስኮቱን ዝቃ እንዝል ምናምን ይላል እሺ ያልኩኝ እሷ ስላለች ተረጋጋ ከዛ መስታወቱን ዝቅ አድርጋ ምንድነው ምናምን ስትለው ማሊሽ እኔ እዚህ አካባቢ ላይ የሆነ እንትን ምናምን ብቻ ችግር ተፈጥሮ ነበር ምናምን ብሎ በአረበኛ ታልታ ሮሮሮ የሚኔምን ተባብሎ ተለያዩ ከዛ ይሄድ አየ ምን እንደምትመስል ጻጉር ለምን አትቆረጥ መዳም የከጻጉር ይቆርጥ አላ ሲፈጥር ጂብ አርጎ ነው የፈጠረ የሌባ ፊት ላይ ያለኝ አው ወደ መዳሜ ሙድ አስገባችሁኝ አላይን አላችሁ እና ይወዳብ እና ዮናስ ሙሉነ ይሄን ጸባቁ አቁም ወላሂ ላዚ እዩዳ ቤት ገብታችሁ ምታሽቃብጡ እዩዳ ቤት ገብታችሁ ምታሽቃብጡ ይሁን ቤት እየገባችሁ ምታሽቃብጡ በእናንተ እናፍራለን እነሱ ነገጧት የሆነ ሰው ያገናኛቸዋል የሆነ ሰው እኔ ሰድቢያቸው ሁሉ እኔ ለመስደብ ሁለቱ አንድ ሊሆኑ ይችላሉ አንድ ላይ ቁጭ ብሎ ሊያወሩ ይችላሉ እናቴን አትመኗቸው አሁን ትናንት እዩዳ ቤት ገብታ አንተ ተሻላለህ አንተ ስትሳደብ ራሱ ያስተምራል ሰው እንዴት ነው መስደብ የሚማረው እናንተ አረተው አሬ ማሽቃበጥ ጠጋለሁ ለምሳሌ ቤታዩ ዊጌን አያችሁት ቆይ እስቲ ዊጌን ላስተካክለው ያምራላ ምናምን ሲል የኛ ኩዊን እያሉ ይጽፉላታል ታች ኩዊን የኛ ፕሪንሰስ ዊጓን ስታስተካክል የኔ ንግስት ጻጉሬን ዊጌን ያስተካከልኩ ነው እንኮ ነው አልሰማችሁም ምድረች አሁን እኮ ኩዊን የሚያስብል ነገር አይደል ኩክኒያም የሚያስብል እኮ እና የማሽቃበጥ ጥጋችን እየጨመረ ነው ህዝቡ እየታዘበን ነው በተለይ አንዳንድ ሰዎች እየተደበሩብን ነው እግዚአብሔር ታረጋጉ አታሽቃብጡ እንዴ ሰሞኑን እየተቀወጠ እዩዳም ወደ ራስ ተመለስ እናቴን እዩዳ እንጂ አንተ ስለ ራስ ብዙ ጊዜ ታወራለህ በቃ ብዙ ጊዜ የምትፈጀው ስለ ራስ ማውራት ነው እኔ ተማርኩኝ አዎ የተማርሽ ነሽ ምናምን ብዙ ነገር አለ እንዴ ተማረ ሰውነ ግን እዩዳባውን ተምሯል ትክክል ተምሯል እኔንም እኮ ይቀጠቅጠኛል እኮ እና እንዴት ነው አሁን የት ነው የተማረው ምንድነው አረ ሪፖርት ያደርጉብኝ ነው ወይኔ ጉዲ ፕሊስ ኮፕሊንግ ወይ መኪና ውስጥ ወይ ቤት ውስጥ ነው ሲያወራ እስካሁን ቢሮ እየገባው ነው ጫጫታ ሆነ ማውራት አልችልም ቢሮ ነኝ ከ8 ሰዓት በኋላ ስወጣ አወራቸዋለሁ ምናምን አንድ ቀን ብሎ ያውቅ አንድ ቀን ወይ መኪና ውስጥ ይቀውጣል ወይ ቤቱ ቁጭ ብሎ
በምን ተመረቅ ምን ተመረቀ ምን እንደምሰራ ባክ ኦንላይን ላይ ነው መሰራው ቤት ውስጥ ወላሂ ረብስ ሚስቱ ሰራተኛ ነች ሚስቱ እስማ ቦራንዴ ነው መታ ምናምን አፕሪሼት የምታረገው ዮናስ ሚስቱ አበሻ ብትሆን ግን ከቤት ታባረው ነበር ያው ፈረንጅ ነች የምትሰማው ነገር የለም እንዴ እንደሞጣ ሚስት አንገቷን ደፍታ ትኖር ነበር ወይ እሷ ሲቲ እንዴት እንደምታሳዝነኝ እናቴ እቺ ኮናቲ ሞጣ ሚስት አያጫት ቤተክርስቲያን ላይ መጣች ያመባሉ ምን አይነት ሰው መሰላችሁ በስማ መስመም ያባላ ባላላ ታያችሁ ሬስቴስ ጂሰስ ክራይስት ዚስ ጋይስ እንግሊዘኛ ሀሚት በእንግሊዘኛ አበሻው ቤተክርስቲያን ላይ ቁጭ አንገቷን ደፍታ ትሄዳለች ምን ታርገ ልጆቿ ደርሷል የአማራ ህዝብ ሞጣ መደገፍ አለባችሁ እናቴ ለአማራ ህዝብ ሲልኩ ሚስቱና ልጆችን በአሜሪካ ወላድ እናቶች የሚያሳማው ዮናስ እንኳን ተገላግላል አማርኛ ሰማ ኢትዮጵያዊ ባህል አታቅ ምን አገባ ትጨስባቸዋል እንደፈለክ ማን ይናገራል ስዊሪ ትላለች በሩን ከፍታ ስትመጣ አይ እንደ ይሁዳ ባይነት ሚስቱ ፍቅረኛ ቢሰጠኝ ሀገር አፈርስ ነበር yes baby push yes thank you ትላለች እንደዛት yes man ይመቻት ይሁዳ ሚስቱ ግን ኢትዮጵያዊ ነች የሆነ ነገር ባባ በትምህርት ተምራለች በጣም ተምራለች እውቀት አላት ግን አንዳንዴ እውቀት ያላቸው ሴቶች የሆነ ከነሱ አነስ ያለ ወንድ ምናምን ሲያገቡ በተለይ እውቀት ነውና ፍጹም ባላቸው ሊሰብሩ አይወዱ እግዚአብሔርን የተማረ ሴት ማግባት ምንድነው አሁን እኔ ከኔ የተሻለች ሚስት የተማረች ምናምን ባገባ በቃ ታቃለች ብዙ ነገር እንደተማረችና በአንዳንድ ነገሮች ከኔ ዝቅ ማለት እንትፈልጋለች በራሷ እንትን ማለት በቃ ባሌኮ እኔኮ ምናምን ይሁን ገባችሁ አይደል አታሳፍራችሁም ዝቅ ትላለች ምናምን ይሁን ያ ነገር ይመስለኛል ይሁዳብ ጋር እንጂ ይሁዳብ ተበልጧለች እናቲቱም በጣም ትምሮነች ምናምን ሚስቱ ጀግና ነች እና ያ ነገር ይመስለኛል ያጠፋ ምንም ይሆነ ቢን ያ ትክክል ነህ ምናምን አቤት ተማርስ ይረዳል ይሄ ምናምን ቅሪ ያደጓ ምናምን ከሰው ጋር አበሻ ምናምን ብላ ያደገች ብትሆን ይፈታዋለች 8 ጊዜ ይፈታዋለች እቺ ወጋግጥ ባቂ እቺ አብሲቴ ቆያ እንዴ አቃጥኛ ልንጣምት ጋራጅ የመኪና ጋራጅ ማቆሚያውን ወደ ኩሽና ይለወጠች ሴት ብትኖር አሜሪካ ውስጥ በነገር አንገብግባት አይቻ አሜሪካ እንተሻለ forever ለጭላ ጉዳይ እዚህ የመጡ በያላይ ያላግጣሉ አሜሪካ ይሁን ማታድሏል ፍሬንድ ሚስቱ አሜሪካዊ ነች ያው አሜሪካ ዜጋ ነች እናንተ የምትሉት ነገር ብዙ ነው ማስሚያው አጠጥ ነው ሃይ ቤቢ አይዙት ምናምን በቃ ሌላ ነገር የለም ስራዋን ትሰራለች ዮናስም በእኛ ላይ ስራውን ይሰራል ማታ ስትገባ ሃይ ሃሪ ብላው ትገባለች ሃይ ቤቢ ብላው ማታ ከጨረሰ በኋላ ሌላ ላይ ብዙም የሚያገናኛቸው ነገር የለም ስለማይገባትም የዮዳ ሚስት ያ ይመስለኛል ስለተማረች እንደተማረ ሰው ነው ብታስበው በሳምንት አንዴ ብቅ ብላ ሃይ ቤብ ፑሽ ምናምን ትለዋለች yes ትለዋለች ከዛ ትሄዳለች በሳምንት በሁለት ሳምንት አንዴ ሰሞኑን ጭራሽ ገብታ አታውቅም የለችም ቢዚ ነች ቀለዳለ እንዴ ኑሮ እኮ ብዙ ነገር አለ እኮ ጭራሽ ዮናስ ሙሉነ ሚስት ማፍጡ ሃይም ብላን አታውቅም 3 አመት ሆናት የሆነ ሰዓት ላይ በቃ ብላ ሃይ ብላን ነበር ጠፋች እንዴ ተቀልዳል ቢላል ልጆች ትምህርት ቤት ማድረስ አለ የልጆች ክፍያ አለ ዮናስ ሙሉነሻ መኪናው ይከፈላል ቢል ነው አሳይቶናል ወር $600 ቀልዳለ እንዴ
የሉም ቢዚ ናቸው ሚስቶቻቸው ቢዚ ናቸው የዮዳ ባንዳንዲ ብቅ የለችም ሰሞኑን ጠፍታለች 3 ወር ነው 4 ወር ከተናገረች የለችም ሰራ ወጥረዋል እኔም አልፎ ነው መጣ 2 ሰዓት 3 ሰዓት ትንሽ ቁጭ እላለሁ ከዛ መዳሜ ታስጨንቀኛለች አሜሪካ ቢገባ 24 ሰዓት አዝባችሁታል በስፋ ጭንቀት የለም ጭንቅላትን የሚፈታተን ነገር የለም ምናምን አውርተህ ሲጨርስ የሆነ ነገር ተጣጣለ ምናምን ሚስታለች ሃይ ቤብ ዌስተርን ቪክሰን ሚስ ምናምን ትላታለህ አንዴ አሁን አረብ ሀገር አስብ እዚህ እንደወጣው መዳሜ ደውላ ያለ ሀቢብ ይሸቀል ሰያራ ከስል ጅዋ ሰያራ ሩሄን ነው የምታወጣው ሰውዬ ይደውልና እንዴ ዛሬ መኪናዬን አላጠብከው ማላየውም እንዴ ይለኛል አንዱ እንኳን በሰላም መጣሽ የሪውድ ልጆቻቸው ደግሞ ድምጻቸው አይሰማም ልክ ይሉ የሞጣ ልጆች እንኳን ይሻላሉ ዳዲ እያሉ ይመጣሉ ዮናስ ሙሉነ ልጅ አንዴ ይመጣል በሳም ቦራንዲ ሲረብሽው ራሱ አይደል አባተ ስራ ላይ እና ግባ እየተባለው ጭራሽ የዮናስ ልጆች ነው ትላልቅም ስለሆኑ ራሳቸው ናቸው ዳዲ ሂዝ ወርክስ ሜክስ ምናምን ብሎ ልፍ ብሎ ዳድ ምናምን ይሉ ሃሽታግ በቀደም ሲሰድባት ማለት ነው ልጆችን ሰድበሻል ከስተሻለው ምናምን ይላታል ሰማ በልጆች የምትከሰኝ ፋራ አይደለም ዲኤንኤ ትመረምራታለህ ትላለች እሪኩስክ በዚህ ቢባል ለዛ የሚያካክሉ ልጆች አትወልድም ነው ነገሩ ይሁን አበሻኩ ባለጌ ግን እነሱም በሚናገሩት ልክ ነው እኮ የሚናገሯቸው እናቴ አንቺ አሜሪካ እናቴ ቤት ከሚውሉትማ የትራክ ሹፌሮች ይሻላሉ ማርሹን እስከቀያየር ድረስ እንኳን ሐሳቡ ይመለስ ይላል እነዚህ ቁምሉ ሐሳቡ ህዝብ ላይ ነው ያለው እና ወጥራው እኮ ነው የሚጠዘጥዙን ዛሬ ስንቱን ህዝብ አናደርኩ አንተ ክራንቻም ቆማጣ ትግሪ ነው አልቁጭ ብሎ አሁን ትግራይ ክልል ውስጥ እግራቸው ተቆርጦ ለትግራይ ሲሉ እኔ በእነሱ እንኳን መቀለዱ ጥሩ አይደለም ቢያንስ ቁጭ ብለው ስራቸውን ይሰራሉ ቁጭ ያሉበት ምክንያት ለህዝባቸው መስዋዕትነት ከፍለው መራመድ ስለማይችሉ አንተ አለ ሁለት እግርን ይዘህ ቁጭ ግፋላ ወራም ያው ግፋላ ወራም እናቴ ግፋላ ግን ተስተካከሉ ሁለቱንም ደግሞ ይወዳቸዋለሁ እናቴ ይሄዳል እዛም ቤት እዚህም ቤት እንየሪ ፍቅር ትናንትማ በቃ ይሁዳም ብሎ ካርኩት እያልኩ የሆነ ቤት እስተኛው ቤት ገብቼ ሬስተን ፊክስን ግን ይሁዳ ቢሆነ ሰዓት ላይ ከልቡ ያመራል ዮናስ ይሻላል ያራዲዬ ልጅ ምናምን አሁን እዚህ ቀጥቅጫዋለሁ ስገባ እንዴ በቃ ያቃላ እሱም እንደሚቀጣቀጥ ስራ ነው ብሎ ያምናል እሱ ስለምን አረብ ሀገር ቁጭ ብሎ ይቸግረው በእኛ ይሸግ ይሁዳም ግን ይቆጣሉ 10 $1,000 ረድቼ እንዴ $1,000  2 አመት ነው ፓስተር አሳድስ ባክ አሳድሳውላ እኔ ፌል ያደረገ $1,000 10 ቢያንስ $300-400 ልካ አሳድስ ለማውራት እንዲመች እንዴ ሰው ሰለቸው ረድቸው $1,000 ኧረ በስመ አብ ፓስተር እንደዛ ይባል እንዴ ምን ሰው ይታዘባል በዛ ላይ ደግሞ ሀብታም እንኳን አይደላችሁ ሁላችሁ ሀብታም ብትሆኑ ሀብታም እኮ ይለያል ቲክቶክ ላይ ስንት ሀብታም አውቃለሁ መሰላችሁ እግዚአብሔርን ብዙ ሀብታም አውቃለሁ ወደ 1 2 3 ሀብታሞች አሉ ገራሚ ሁለቱ ትግሬ ናቸው
አንዱ አማራ ነው የሚኖሩት አሜሪካ ነው አንዱ 1000 ፎሎወር አለው አንዱ 800 አንዱ ራሱ 3 ነው 4 ሰው ነው ፎሎ ያደረገው እሱም ፎሎ የለው አንዱ 18 ሌቭል ነው አንዱ 3 ሌቭል ነው ምናምን አንደኛው 0 ሌቭል ነው አንዱ ዝም ብሎ ነው የሚያየን እየመጣና ወድሻለሁ ጅቡና ያለ ይጽፍልኛል ተመችኛለሽ ምናምን ያራዳ ልጅ ይላል ሀብታሙሽ ልጥጣብታሙሽ ናቸው እና ሌቭላቸው ራሱ ከዛ የመናጤው ዳለ ደግሞ ሹራቡን ሳይቀይር ሰው ቤት እየደግዝ ዳኩ ተፋላጭ ጉሩ እንደዚህ ተው ይሄማ የራሴን እንጀራ ገመድ መዝጋት ነው አንዳንዱ ጊፍተር የትራክ ሹፌር ነው እንዴት ከየት ወዴት ነው እንዴ እግዚአብሔር እኔማ እንዴት እንደምቃጠል እግዚአብሔር አይ ስለ ጊፍተር አላወራ እንዴ ለምን ተብሎ አሁን እኔ ቢሰራ እንዴ ታብታብ አድርጉ ታብታብ እስቲ ቤቱን ጊፍት ጋላሪ ሙሉ እንዴ ያራዳልሽ እናንተ እንደሙ ልጠጥ እውነቱን ነው ጅቡ ብላችሁ ደሙ ልጠፉ እናንተ መጥፊያ ያላችሁ ቂጥባያችሁ ቁጥር ተሰጣላችሁ እስቲ እዚህ ቤት ደሙ ለለጋ ስሜ ይጠራል ከፍተላልህ አባት እናንተ ደሞ አልናገር ባይሆን እኔውና ስሙልነ ታምርዬ ነኝ ሲግቢ አላየውሽም ይሄድ እንዬ ይብቃ ይኔድ የለችም ቴምር ወጣለች አሁን እነዚህን ጭንቀታሞች እንዬ ለምንድን ነው እባክሽ ሬስተን ፌክሰስ ወጣያልሽኝ ነው እና አሜሪካ የሚኖሩ ወንድም እህቶቻችን ነጋብኝ እናቴን ስለፈልፍ ነጋብኝ በኋላ ላይ አሁን ወጣና ፀሐይ ሳይወጣ መኪናውን ወል ታርገ ጸደት ልታርጊ ውስጧንም ውጫንም በኋላ ላይ በሰፊው ደሞ እናወራለን ይፈተው ካነውን ይፎቶወኪ አደይማ አረይ እናት ማለት እኮ አደይ ማለት እኮ ያም ስምሽን ቀይሬዋለሁ አደይ ነው ምልሽ በኋላ እንገናኝ ምእመና ወደ መስጊድ ሊድንም ሰገድ ላርክ ያ ረቢ ተቀበል ሰላቲ አጥፍሉስ ያ አላህ ታለውበት ነገር መንጭቃ አውጣኝ ጌታዬዋ ስታርት ሌዲስ ዘጀርመን አየኝ ጌታዬዋ አባቴዋ ምን ተዘኖ ጌታዬ አንዴ ዱዓ ላርክ ገብች ወላሂ በቃ